ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። ወደዛ ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ሁላችንም የስልክ ተጠቃሚዎች ነን። ስልካችንን በሰዓት በርካታ የሆኑ አፕሊኬሽኖችን ስልካችን ላይ ጭነን እንጠቀማለን ማለት ነው። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች አልሰራ ብለውኝ የሚያስቸግሩን ከሆነ በቀላሉ ማስተካከል የምንችልበት መንገድ እንመለከታለን ማለት ነው። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖችን ለመጠቀም ስንፈልግ አንፎርማንትሊ አፕ ወይም አንፎርማንትሊ ሲስተም፣ አንፎርማንትሊ ዳታ እያሉ የሚያስቸግሩን ከሆነ እንግዲህ በሶስት አይነት መንገድ ማስተካከል እንችላለን ማለት ነው። አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ዳታ እና አንፎርማንትሊ ዩዝ ሲስተም እያለ አፕሊኬሽኖች የሚያስቸግሩን ከሆነ በቀላሉ በስልካችን ሴቲንግ ብቻ ነው ማስተካከል የምንችል ማለት ነው። ከአፕ ስቶር ወይም ከፕላይ ስቶር ላይ ምንም አይነት ተጨማሪ የምናወርደው አፕሊኬሽን የለም ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። ስልካችን ላይ በርካታ አፕሊኬሽኖችን ጭነን እንጠቀማለን ማለት ነው። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች ግን አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ሲስተም፣ አንፎርማንትሊ ዩዝ ዳታ እያለ የሚያስቸግረን ከሆነ በቀላሉ እሱን የምናስተካክልበትን መንገድ እንመለከታለን ማለት ነው። የመጀመሪያው የምናገኘው እንግዲህ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል አንዱ ሴቲንግ ነው ማለት ነው። ሴቲንግ እንግዲህ ስልካችንን ስንገዛ ወይም ከስልካችን ጋር አብሮ ተጭኖ የምናገኘው አፕ ስለሆነ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ሴቲንግ የሚለውን እንፈልጋለን። እዚህ ጋር ላይ እንደዚህ ፈልገን የማናገኘው ከሆነ ከዚህ ከላይ ባሩ ሸርተት በማድረግ እንግዲህ ስልካችን ሴቲንግ ላይ እዚህ ጋር ላይ እናገኘዋለን ማለት ነው። ሴቲንጉ እንደዚህ እንዳገኘ ነው ሙሉ ለሙሉ በሚባል ደረጃ ሴቲንግ አንድ ጊዜ እንጫነዋለን። ሴቲንግ በምንጫንበት ሰዓት እንደዚህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል አፕስ ወይም አፕ የሚል ሴቲንግ እንፈልጋለን ማለት ነው። እሱ እስከምናገኝ እንግዲህ ወደ ታችና ወደ ላይ እንግዲህ ስክሮል በማድረግ ሙሉ ለሙሉ በሚባል ደረጃ አፕስ ወይም አፕ የሚል ሴቲንግ እስከምናገኝ እናንሸራትተዋል ማለት ነው። እኔ ግን እዚህ ፊት ለፊት ላይ እንደምትመለከቱት አፕስ የሚል ሴቲንግ አግኝቻለሁ ማለት ነው። አንዳንድ ስልኮች ላይ አፕስ ሴቲንግ ይላል ማለት ነው። አንዳንድ ስልኮች ላይ አፕስ ይላል፣ አንዳንድ ስልኮች ላይ አፕ ይላል ማለት ነው። አንዳንድ ስልኮች ደግሞ አፕስ ብሎ ያስቀምጧል ማለት ነው። ስለዚህ እንደየስልካችን ሞዴል ስለሚለያይ እንግዲህ እኔ እዚህ ጋር ፊት ለፊት እንደምትመለከቱት አፕስ የሚል ሴቲንግ አግኝቻለሁ ማለት ነው። አፕስ የሚለው ሴቲንግ እንዳገኘን እሱን እንጫነዋለን ማለት ነው። አፕስ የሚለውን ሴቲንግ እንደተጫነ እንግዲህ ስልካችን ላይ ጭነን የምንገለገልባቸውና የምንጠቀማቸው በርካታ የሆኑ አፕሊኬሽኖች ይመጣሉ ማለት ነው። እነዚህን አፕሊኬሽኖች የምንነካካቸው ነገር የለም ማለት ነው። ወደዚህ ወደ ላይ አካባቢ የሶስት ነጠብጣብ አለች ማለት ነው። ወይም እናንተ አካባቢ እንደየስልካችሁ ሞዴል የሚመጣበት መንገድ ይኖራል ማለት ነው። እኔ ጋር ግን እዚህ ጋር እንደምትመለከቱ ሶስት ነጠብጣብ አለች ማለት ነው። እሷን ሶስት ነጠብጣብ እንዳገኘን ወይም ሶስት ሰረዝ ምልክት እንዳገኘን እሷን አንድ ጊዜ እጫናታለሁ። እሷን በመጫንበት ሰዓት እንግዲህ እንደዚህ ወደ ሶስት ሴቲንጎች ይመጣሉ ማለት ነው። ከመጡልን ሴቲንጎች መካከል ሪሴት አፕ ፐርፎርማንስ የሚል ሴቲንግ ይመጣል ማለት ነው። ሪሴንት አፕ ፐርፎርማንስ የሚለው እንዳገኘን እሱን አንድ ጊዜ እንጫነዋል ማለት ነው። እሱን በምንጫንበት ሰዓት እንግዲህ እንደዚህ ሁለት ነገሮች ይመጣሉ ማለት ነው። እዚህ ላይ እንደምትመለከቱት እንግዲህ ካንስል እና ሪሰንት ይላል ማለት ነው። ስለዚህ እናንተ ልትሉት የሚገባ እንግዲህ ካንስል ሳይሆን ሪሰንት ልትሉት ይገባል ማለት ነው። ይህንን ሪሰንት በምንልበት ሰዓት እንግዲህ አፕሊኬሽኖችን በምንጠቀምበት ሰዓት አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ዳታ፣ አንፎርማንትሊ ዩዝ ሲስተም እያለ የሚያስቸግረን ከሆነ በቀላሉ እሱን ያስተካክልናል ማለት ነው። በመጀመሪያ ጊዜ እንግዲህ ስልካችሁ ላይ ጭናችሁ የምትጠቀሟቸው አፕሊኬሽኖች ለመጠቀም ስትፈልጉ አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ዳታ፣ አንፎርማንትሊ ዩዝ ሲስተም እያለ የሚያስቸግራችሁ ከሆነ በቀላሉ በእንደዚህ አይነት መንገድ ማስተካከል ትችላላችሁ ማለት ነው። የመጀመሪያው ደረጃ ይህንን ይመስላል። ተመልሰናል። ወደ ሁለተኛው ደረጃ ተሻግረናል ማለት ነው። ስልካችን ላይ እንግዲህ ጭነን የምንጠቀማቸው አፕሊኬሽኖች ሙሉ ለሙሉ በሚባል ደረጃ የሚያስቸግረን ከሆነ በቀላሉ እሱን የምናስተካክልበት መንገድ እንመለከታለን ማለት ነው። የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። አንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር እገባለሁ ማለት ነው። ስልኬ ላይ ጭኜ ከምጠቀማቸው አፕሊኬሽኖች መካከል ፕላይ ስቶር ፈልጌ ቀጥታ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ እንደዚህ ከገባሁ በኋላ ወደዚህ ሰርች ባሩ ላይ እሄዳለሁ ማለት ነው። እዚህ ጋር ላይ ለንጽፎ የሚገባ እንግዲህ ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች አሉ። ከነሱ መካከል እንግዲህ አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ዳታ፣ አንፎርማንትሊ ዩዝ ሲስተም እያለ የሚያስቸግረን አፕ እዚህ ጋር እንጽፈዋለን። እሱ ምንድነው አፕዴት ጠይቀውን ከሆነ አፕዴት እናደርጋቸዋለን ማለት ነው። ለምሳሌ እኔ እዚህ ጋር አሁን ምን ጽፋለሁ ማለት ነው። ዩቲዩብ ያሁን ብጽፍ ሙሉ ለሙሉ በሚባል ደረጃ ዩቲዩብ እዚህ ጋር እንደምትመለከቱት እንግዲህ አፕዴት አልጠየቀኝም ማለት ነው። ይህ አፕሊኬሽን ሙሉ ለሙሉ አፕዴት አልጠይቆኝም ኦፕን ብሎኛል ማለት ነው። ስለዚህ ሙሉ ለሙሉ በሚባል ደረጃ ይህ አፕሊኬሽን
ጤነኛ ነው ማለት ነው። ግን አፕዴት ልታደርጉት የሚገባ ለምሳሌ እኔ ኢንስታግራም ጠይቆኛል ማለት ነው። ኢንስታግራም ብዬ ከጻፉኝ በኋላ ሙሉ ለሙሉ በሚባል ደረጃ እንደዚህ ሰርች አድርጌ ይመጣልኛል ማለት ነው። ሰርች አድርጌ ሲመጣልኝ እንግዲህ እዚህ ጋር እንደምትመለከቱት ፊት ለፊት ኢንስታግራም ብሎ እዚህ ጋር አስቀምጦታል ማለት ነው። እዚህ ጋር እንደምትመለከቱት አፕዴት ይላል ማለት ነው። አፕዴት ብሎ ከጠየቀን እንግዲህ አፕዴት ማድረግ ይኖርብናል ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ ኢንስታግራም የሚለውን አፕሊኬሽን ስንጫነው ሙሉ ለሙሉ በሚባል ደረጃ እዚህ ጋር እንደምትመለከቱት አፕዴት የጠየቀን ስላለ አፕዴት የሚለውን አንድ ጊዜ እንጫነዋለን። አፕዴት የሚለውን በምንጫንበት ሰዓት እዚህ ጋር እንደምትመለከቱት ሲዞር ከቆየ በኋላ ሙሉ ለሙሉ በሚባል ደረጃ እየቆጠረ አፕዴት ያደርግልናል ማለት ነው። አፕሊኬሽኑን ደግሞ ሙሉ ለሙሉ እንደዚህ አድርገን ፈልገን ለማግኘት የሚያሰለችን ከሆነ ወይም ሙሉዎችን እንደዚህ አንፎርማንትሊ ዩዝ አፕ የሚለው ባት ወይም ብዙ ከሆነ በቀላሉ እንደዚህ አፕዴት ለማድረግ ደግሞ ምን እናደርጋለን? እንደዚህ ዘው እንደገባን ወደዚህ ወደ ላይ አካባቢ የፕሮፋይል ምልክት አለች ማለት ነው። እሷን የፕሮፋይል ምልክቷን አንድ ጊዜ በምንጫንበት ሰዓት እዚህ የፕሮፋይል ምልክቱን በምንጫንበት ሰዓት በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል የሚል እንፈልጋለን ማለት ነው። ማይ አፕስ ኤንድ ጌምስ የሚል ሴቲንግ እንፈልጋለን ማለት ነው። የስልካችሁ ሞዴል ስለሚለይ አቀማምጦ ወርታች አካባቢ ሸርተት ሊል ይችላል ማለት ነው። እንደዚህ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። እኔ ግን መጀመሪያው ላይ ስላገኘሁት ማይ አፕስ ኤንድ ጌምስ የሚለው መጀመሪያ ላይ አግኝቻለሁ ማለት ነው። እሱን አንድ ጊዜ እጫነዋለሁ። እሱ እንደተጫንሁት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን ሴቲንጎች መካከል እዚህ ጋር እንደምትመለከቱት አፕዴት የሚልም ሊመጣ ይችላል ማለት ነው። አንዳንድ ቦታ ላይ ደግሞ አፕዴት አፕስ ይላችኋል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ላይ አፕዴቲንግ አፕስ ብሎኛል ማለት ነው። ስለዚህ እሱን አንድ ጊዜ እጫነዋለሁ። አፕዴት አፕስ የሚለው እንደተጫነ እንግዲህ በርካታ የሆኑ እዚህ ጋር አፕሊኬሽኖች አሉ ማለት ነው። ለምሳሌ አፕዴት እያደረኩት የነበረው አሁን ይሄ ኢንስታግራም ነው ማለት ነው። ስለዚህ ኢንስታግራም እዚህ ጋር ላይ አፕዴት እየሆነ ነው ማለት ነው። እዚህ ጋር ላይ የሚመጡላቸው አፕሊኬሽኖች እንግዲህ ሙሉ ለሙሉ በሚባል ደረጃ አፕዴት የጠየቁናቸው ማለት ነው። እነዚህን አፕሊኬሽኖችን አፕዴት የሚለውን እየተጫነ እንግዲህ ሙሉ ለሙሉ በሚባል ደረጃ አፕዴት ማድረግ ይኖርብናል ማለት ነው። እዚህ ጋር ላይ የምትመለከታቸው አፖች እንግዲህ በራሳቸው ጊዜ አፕዴት የጠየቁኝ ናቸው ማለት ነው። እነዚህ አፕሊኬሽኖች እንግዲህ አንዳንድ ጠቃሚ የሆኑ ሴቲንጎች ሲጨመሩና ጠቃሚ ያልሆኑ ሴቲንጎች ሲቀነሱ ሁሌም ዘወትር አፕሊኬሽኖች አፕዴት ይጠይቁናል ማለት ነው። እዚህ አፕዴት እያደረግን እንግዲህ ሙሉ ለሙሉ እንደጨርስን ከዚህ መውጣት ይኖርብናል ማለት ነው። ስለዚህ ስልካችን ለጭነን የምንጠቀማቸው አፕሊኬሽኖች እንግዲህ ሙሉ በዝርዝር ለመጠቀም የሚያስቸግሩን ከሆነ ወይም አንፎርማንትሊ እያሉ የሚያስቸግሩን ከሆነ ሙሉ ለሙሉ በሚባል ደረጃ ምንድነው የምናደርገው? በእንደዚህ አይነት መንገድ በቀላሉ አፕዴት ማድረግ ይኖርብናል ማለት ነው። የሁለተኛው ደረጃ ይህንን ይመስላል። መልሰናል። ወደ ሶስተኛውና ወደ መጨረሻው ደረጃ ደርሰናል ማለት ነው። ስልካችን ላይ እንግዲህ ጭነን የምንጠቀማቸው አፕሊኬሽኖች አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ሲስተም፣ አንፎርማንትሊ ዩዝ ዳታ እያለ የሚያስቸግረን ከሆነ በቀላሉ እሱን የምናስተካክልበት መንገድ ደግሞ እንመለከታለን። በመጀመሪያ ጊዜ እንግዲህ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ሴቲንግ የሚለውን እንፈልጋለን ማለት ነው። እንደዚህ አፕሊኬሽን ፈልገን የማናገኘው ከሆነ ባሩ እንደዚህ ሸርተት በማድረግ እንግዲህ ወደዚህ ወደ ላይ አካባቢ እናገኛለን ማለት ነው። ስለዚህ እንዳገኘን ምን እናደርጋለን? ሙሉ ለሙሉ በሚባል ደረጃ ሴቲንግን አንድ ጊዜ እንጫነዋለን። ሴቲንግን በምንጫንበት ሰዓት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል እንግዲህ አፕስ ወይም አፕ ሴቲንግስ የሚል እንፈልጋለን ማለት ነው። ወደዚህ ወርታችንና ወደ ላይ አካባቢ ስክሮል እናደርጋለን ሴቲንጉን እስከምናገኝ ማለት ነው። እኔ እንግዲህ እንደምትመለከቱት እዚህ ላይ አፕስ ብሎ አግኝቼዋለሁ ማለት ነው። ምንድነው ማድረገው እንግዲህ እኔ አፕስ ብሎኛል ማለት ነው። ይሄንን አፕስ የሚለውን አንድ ጊዜ እጫነዋለሁ። አፕስ የሚለው እንደተጫንሁት እንግዲህ ስልካችን ላይ ጭነን የምንጠቀማቸው በርካታ የሆኑ አፕሊኬሽኖች ይመጣሉ ማለት ነው። ከነሱ መካከል እንግዲህ አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ዳታ፣ አንፎርማንትሊ ዩዝ ሲስተም እያለ የሚያስቸግረን አፕሊኬሽን ከለየን በኋላ ስልካችን ላይ እንደዚህ ጭነን የምንጠቀማቸው አፕሊኬሽኖች እዚህ ላይ ስላሉ እሱን እንፈልገዋለን ማለት ነው። እሱን አፕሊኬሽን እንዳገኘን እንግዲህ ሙሉ ለሙሉ በሚባል ደረጃ አፕሊኬሽኑን መጫን ይኖርብናል ማለት ነው። እኔ እንደዛ የሚል አፕሊኬሽን ስለሌለኝ ምሳሌ አሳያችኋለሁ ማለት ነው። እናንተ ላይ ግን እንደዚህ አይነት ችግር ያጋጠመውን አፕሊኬሽን ፈልጋችሁ መጫን ይኖርባችኋል። እኔ አንድ ደስ ያለኝ ነው የፈለኩት ለአንተ ለማሳየት ስለፈለኩኝ እሱን አንድ ጊዜ እጫነዋለሁ። አፕሊኬሽን በመነካበቱን በመጫንበት ሰዓት እንግዲህ እንደዚህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን ሴቲንጎች ስቶሬጅ የሚል እንፈልጋለን ማለት ነው። ግን እዚህ ጋር እንደምትመለከቱ ስቶሬጅ ተብሎ ተቀምጦልኛል ማለት ነው። ስቶሬጅ የሚለው እንዳገኘው ሙሉ ለሙሉ እሱን እጫነዋል ማለት ነው። ስቶሬጅ የሚለው እንደተጫኑት እንግዲህ እዚህ ከታች ላይ እንደምትመለከቱ ክሊር ዳታ እና ክሊር ኬች ይላል ማለት ነው። ክሊር ዳታ ወይም ክሊር ካች በምንልበት ሰዓት እንግዲህ የአፕሊኬሽን ሙሉ ለሙሉ ይስተካከላል ማለት ነው። እዚህ ጋር እንደምትመለከቱት አፕ ይላል፣ ዳታ ይላል፣ ካች ይላል፣ ቶታል የሚለው እንግዲህ በአጠቃላይ እዚህ ላይ ቁጥር አለው በሜጋባይት ማለት ነው። ይህንን
ክሊር በመናረግበት ሰዓት እንግዲህ ሙሉ ለሙሉ በሚባል ደረጃ ጽድት ይልናል ማለት ነው። ስለዚህ ምን እናደርጋለን? እዚህ የመጀመሪያውን ደረጃ ክሊር ካች የሚለውን አንድ ጊዜ እንጫነዋል ማለት ነው። ክሊር ካች የሚለውን በምንጫንበት ሰዓት ሙሉ ለሙሉ በሚባል ደረጃ ይሄ አፕሊኬሽን እንግዲህ ይስተካከልልናል ማለት ነው። ደግሞ ክሊር ዳታ መተላለች ማለት ነው። እሷን አንድ ጊዜ ይጫናታለሁ። እሷን በምንጫንበት ሰዓት እንግዲህ ካንስልና ድሌት የሚል ይመጣል ማለት ነው። ድሌት እንለዋለን። ድሌት በምንልበት ሰዓት እንግዲህ እዚህ ጋር እንደምትመለከቱ ሁለቶችም ሙሉ ለሙሉ ድብዝዝ ብሏል ማለት ነው። እዚህ ጋር ያለው ግን ቁጥሮቹ ይቀንሳሉ ማለት ነው። ስለሚቀንሱ እንግዲህ ሙሉ ለሙሉ በሚባል ደረጃ ይሄ አፕሊኬሽን መስተካከል ይጀምራል ማለት ነው። እንደዚህ ካደረግን በኋላ ከዚህ ሙሉ ለሙሉ እንወጣለን ማለት ነው። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች አንፎርማንትሊ ዩዝ አፕ፣ አንፎርማንትሊ ዩዝ ዳታ፣ አንፎርማንትሊ ዩዝ ሲስተም እያለ የሚያስቸግር ከሆነ በቀላሉ እንግዲህ በዚህ በሶስት አይነት መንገድ ማስተካከል ይኖርባቸዋል ማለት ነው። ስልካችሁ ላይ ጭናቸው የምትጠቀሟቸው አፕሊኬሽኖች እንግዲህ አንሰራም እያሉ የሚያስቸግሯቸው ከሆነ በቀላሉ በእንደዚህ አይነት መንገድ ማስተካከል ይኖርባቸዋል ማለት ነው። አፕሊኬሽኖቹን ስታወርዱ እንግዲህ የአንድሮይድ ተጠቃሚ ከሆናችሁ ከፕላይ ስቶር ላይ ታወርዳላችሁ፣ የአይፎን ተጠቃሚ ከሆናችሁ ደግሞ ከአፕ ስቶር ላይ ታወርዳላችሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስከነገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም በሌላ ርዕሰ ጉዳይ እስከነገናኝ መልካም መሰንበቻ። ቻው።